No, no. No. ገደለኝ ማለት ነው። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። ይህን ቪዲዮ እውነት ለመናገር ይህን ቪዲዮ መቅረጽ አልፈለግኩም ነበር። እንደምታዩት ለባብሼ ጨርሻለሁኝ። ባለፈው ቪዲዮ ላይ የተፈጠረውን ሁላችሁም አይታችኋል ብዬ አስባለሁ። ያው 99% በሚባለው የራሴ ጥፋት ነው። በቃ ማለት በጣም ደብሮኛል። ለልጄ መጥፎ እናት የሆንኩ ያህል ነው የተሰማኝ። በጣም የጥፋተኝነት ስሜት የተሰማኝ ነው። አሁንም ነው የምላችሁ እና ድጋሚ ሌላ ስህተት መስራት አልፈልግም። ያኔ አንዴ አጥፍቻለሁ። አሁንም ደግሞ ድጋሚ ሌላ ስህተት መስራት አልፈልግም እና መሸሽ አይደለም መሸሽ መረስሽ እንዳትሉኝ ማለት ነው። መሸሽ አይደለም። አሁንም ይሄን ቪዲዮ እየቀረጽኩ ያለሁት ይሄ የህይወቴ አንዱ አጋጣሚ ነው እና አሁንም ድጋሚ ሌላ ስህተት መስራት ስለማልፈልግ ነው ይሄን ቪዲዮ መቅረጽ የጀመርኩት ማለት ነው። እንግዲህ ሁላችሁም የራሳችሁን አስተያየት ሰጥታችኋል። እውነት በጣም ከፍቶኛል። የእውነት ማርያምን በጣም ከፍቶኛል እና ደግሞ ከምታስቡት በላይ በቃ ከምነግራችሁ በላይ ናት በጣም ደብሮታል። በጣም ማለት ነው። የፈለገ ያህል ጥፋት አጥፍቼም ሊሆን ይችላል። የፈለገ ያህል ስህተት ሰርቼም ነገሮችን ቶሎ ነው የሚረሳው ናት። አሁን ግን ነገሩ በጣም ከብዷል። ከባድ ነገር ነው የሰራሁትም። እያደርኩ እየዋልኩ ባሰብኩት ቁጥር ነገሮች በጣም ከባድ። እኔ በዛ ልክ አላሰብኩትም ነበር። በቃ እንደዚህ ይሆናል ብዬ አላሰብኩኝም። እኔ እንዴት እንዳላሰብኩ አላቅም። ድንገት ውሻ ቢገባ ምናምን በቃ ብዙ ነገር ነው አሁን አእምሮዬ ላይ እየተመላለሰ ያለውና ልክ ነው። ምንም ማለት አልችልም። በቃ ምንም አፍ የለኝም። ማርያምን ነው የምላችሁ። እንዲሁ አፍ የለኝም። በቃ እንዲህ ነው ብዬ ለማስረዳት እንኳን ማለት ነው። እና ናፍ ያላስለመደኝን ነገር ነው አሁን በጣም በቃ ቤት ውስጥ በጣም ነው ቤቱ የሚያስጠላው። በጣም ከፍቶታል። በጣም ከዛ ጊዜ ጀምሮ ምንም አይነት ሰላም የለንም። ልጅቷን ባልነካት ሁሉ ደስተኛ ነው። ማርያምን ነው የምላችሁ። ላጠባት እንኳን እንዳክፋት ፍላጎት የለውም እና ነገሩን ትንሽ ማርገብ ፈልጋለሁ። መሸሽ አይደለም፣ ነገሮችን ሰላም ማውረድ ፈልጋለሁ። ቤቴ ውስጥ የተፈጠረውን ስህተቴን ማረም ፈልጋለሁ። መረጋጋት ፈልጋለሁ። ብዙ ያልሆኑ ነገሮች ተናግሮኛል ናፍ። ግን ለምን ተናገርከኝ አልልም። ምንም አይነት ወሬ ምንም አይነት እንደዚህ ነው ልል የምችልበት ምንም አይነት ነገር የለም። እጅግ በጣም አጥፍቻለሁ ማለት በቃ ይዣት መሄድ እችል ነበር ምናምን። ግን ምንድነው እኔ የዛን ሰዓት አንደኛ ቶሎ እመለሳለሁ ነው የኔ ሀሳብ። ሲቀጥል ደግሞ ማዬ ዕቃ ሰጣችኋት መጫወቻ ተሰጥቷት ከሄድኩኝ አሁን ለምሳሌ ቤትም ሳጸዳ ዕቃ ሰጣታለሁ፣ ቁጭ ትላለች፣ ያንን ትጫወታለች እንጂ እንዲህ ወደዚህ ስለማትል ነው የኔ ሀሳብ። ቶሎ ደርሼ እመጣለሁ ብዬ ነበር፣ ግን በዚህ መልኩ አላሰብኩትም ነበረ። ትልቅ ስህተት ሰርቻለሁ። አሁንም ቢሆን እያስተባበልኩ አይደለም፣ ጥፋቴን ለመሸፈን አይደለም። ግን በቃ እኔም ማየም ጊዜ ያስፈልገናል። አሁን ኦልሬዲ በቃ እቤት ልሄድ አስቤያለሁ እና እዛ ያለውን ነገር ደግሞ በደንብ ቀርጽላችኋለሁ። እኔም ጥሩ ጊዜ ይኖረኛል ብዬ አስባለሁ። ያው ማዬ ከከተማ ስትወጣ ለመጀመሪያ ጊዜ ነው። ትንሽ ቸገራለሁ ብዬ አስባለሁ። ግን ደግሞ ጓደኛዬ መታለች እና ሻንጣ መያዙንም ማዬንም መያዙን ምናምን ታግዘኛለች። ብዙ አንቸገርም። አንድ ላይ ነው የምንሄደው። እውነት ለመናገር ይሄን ነገር ለናፍ አልነገርኩትኝም፣ ምክንያቱም አይፈቅድልኝም። ምንድነው ላደርግ ያሰብኩት ከወጣሁ በኋላ ከሄድም በኋላ ሲስተርም ብትሆን ታወራዋለች ወይ ደግሞ ራሴም ቢሆን ደውዬ አወራዋለሁ እንጂ አሁን ላይ ልሄድ ነው ብለው በጣም ሌላ ትልቅ ጸብ ነው የሚፈጠረው። ያንን ጸብ ደግሞ አልፈልገውም። እኔ አሁን እርጋታ ነው የምፈልገው። ለራሴ ጊዜ ያስፈልገኛል።
ደብሮኛል፣ እማወራው ሰው የለም፣ ጨንቆኛል። ማርያምን በቃ ለልጄ መጥፎ እናት ነኝ እንዴ? በቃ በጣም ውስጤ ሰላም አጥቷል እና መረጋጋት እፈልጋለሁ። ስለዚህ አሁን ልሂድ ብለው ጭራሽ ሊያብድ ነው የሚደርሰው። ስለዚህ ምንም አማራጭ የለኝም። ይሄን ነገር ለምን አደረግሽ እንዳትሉኝ በእናታችሁ። ምክንያቱም ብነግረው ምን ሊፈጠር እንደሚችል በደንብ አውቃለሁ። ስለዚህ ኦልሬዲ ከወጣም በኋላ ነው ራይድ ደውያለሁኝ። ኦልሬዲ እሱ እስኪደርስ ድረስ ልብሴን ቶሎ ቶሎ ላስተካክል። እኔ ለብሻለሁኝ፣ ማየንም አልብሻለሁ። ከላይ ጃኬት ብቻ ነው የምደርብላት። ልብሳችንን አስተካክልና እንሄዳለን። ጉዞ ላይ የሚገጥመንን ነገር ሁሉንም ነገር ዞሮ እንቀርጽላችኋለን። እስከ መጨረሻው ድረስ አብራችሁኝም። እውነት ለመናገር ይሄን ነገር ማድረጌ በራሱ ትክክል ይሁን አይሁን ምንም የማውቀው ነገር የለም። ምክንያቱም ሰላም እፈልጋለሁ፣ ምንም ጥያቄ የለውም። በቃ እኔ እንጃ በጣም ነው ውስጤን የጥፋተኝነት ስሜት እየተሰማኝ ነው። ናፍም ደግሞ ባየኝ ቁጥር ነው እየተናደደ ያለው እና ለሱም ቢሆን ለኔም ይሻላል ብዬ የማስበው ይሄንን ነው። ለኔም ጊዜ ያስፈልገኛል፣ ምንም ጥያቄ የለውም። ሲቀጥል ደግሞ እስቲ አንዳንዴ ከሰው ጋር መሆን በራሱ ከሰው ጋር ቁጭ ብሎ ማውራት በቃ ያንንም ነገር ብቻ ለሁሉም ነገር ትንሽ ገለል ማለቴ የተሻለ ነው ብዬ አስባለሁኝ። እኔ አላቅም እንግዲህ አሁንም ድጋሚ ሌላ ነገር እንዳይፈጠር በጣም ነው የፈራሁት እውነት ለመናገር። ሐዋሳ ደግሞ በጣም ሙቀት ስለሆነ በተቻለኝ አቅም ለማየ ስስ ነገር ነው የሚይዘው፣ ለራሴም እንደዛው። በተጨማሪ ማለት ነው እኔ የእውነት እኔ የሰራሁትን ስህተት በተለይ እናቶች እኔ የሰራሁትን ስህተት በማርያም እንዳትደግሙት። ምክንያቱም ቆይ ትንሽ ይችን ሰርቼ ይችን አድርጌ ብለን ብዙ ስህተት ብዙ የማይመለሱ ብዙ ጥፋቶችን እንደምናጠፋ ከኔ መማር ትችላላችሁ። እና አብዛኞቻችን ያው ስራ ላይ ትኩረት ስናደርግ አንዳንዴ ይሄንን ቆይ አሳክቼ ቆይ ይሄንን አድርጌ ስንል ብዙ ነገሮች ነው የምንሳሳተውና እኔ ያጠፋሁትን አይነት ጥፋት እንዳታጠፉ። አንድ ሰከንድ እንኳን ምን ያህል ትልቅ ችግር እንደሚፈጥርብን አይታችኋል። የማየን አስተካክዬ ጨርሻለሁ። አሁን የራሴን ነው የማስተካክለው። እኔ በተለይ በጣም ስስ ነገር ነው መያዝ ያለብኝ። መንገድ ላይ እቃ ባረሳ ደስ ይለኛል። በተለይ ለማየ የሚያስፈልጓትን ነገሮች ዞሮ ልብሳችንን አስተካክለን ጨርሰናል። አሁን የሚቀረኝ ቦርሳዬ ብቻ ነው። ቦርሳ ይዛለሁ። ለማንኛውም ልብሳችንን አስተካክለን ጨርሰናል። እውነት ለመናገር በጣም ፍርሃት እየተሰማኝ ነው። እንደገና ደግሞ ሌላ ስህተት እንዳልሰራ በጣም ፈርቻለሁ። ጥሩ ፀሐዩ ሳይበረታብን ቶሎ እንውጣ። መታወቂያ ይዣለሁ። ጨራርሰናል። ማይ አንቺ የት ልትሄጂ ነው? የት ልትሄጂ እንዳውቀሽ? አክስትሽ ጋር እኮ ልትሄጂ ነው። ማይ ቆይ ልቀቂ ላልብስሽ። እሺ አደርግልሻለሁ። ልቀቂ አንቺ። ጉዞ ልታደርጊ ልበሽ። እንዴት ነሽ? በእናትሽ የኔ ፍቅር ይቅርታ። እሺ እናቴ ይቅርታ አድርጊልኝ የኔ ልጅ ይቅርታ። ማይ እኔ ላንቺ መጥፎ እናት ነኝ እንዴ?
ስሚ እናቴ ይቅርታ እማዬ ይቅርታ አድርጊልኝ በእናትሽ አግልፈሽኛል ቶሎ እንውጣ ይሞቅሽ ይሆን ባባ ነኝ ቆያ ቦታው ጠፍቶበት ነው ግራ ገባኝ ማለት ነው አልደረስኩም እኮ በዛኛው አዎ በቃ ውጭ ላይ ቦርሳ ይዘን የቆምን እሺ ናፍ ነው ሜርሲ ራይዱም ናፍም ነው የመጡት ተቸለሱ ነው ነው ገደለኝ ማለት ደግሞ ቁልፍ ይዟል ይገባል ወይኔ መቤቴ ማርያም ዛሬ ገደለኝ በቃ ቁልፍ ራሱ አላስኩም በቃ ገደለኝ አለቀልኝ ወይኔ መድኃኒዓለም በቃ ሜርሲ ምንድን ነው? ምን ነው የምትቀርጪው? እሺ በሽተኛ አሁንም ሌላ ስህተት ልትሰራ ነው አይደል? የማይገባት ነገር